እነሆ የሶስት ወር ቻሌንጃችን ዛሬ ይጀምራል። ከዚህ በፊት በሰራውላችሁ ቪዲዮ ላይ የሶስት ወር ቻሌንጁን መቀላቀል የምትፈልጉ ኮሜንት አድርጎልኝ ብያችሁ ነበር። ብዙ ሰው ኮሜንት አድርጎልኛል። ስለዚህ የሶስት ወር ወይም ደግሞ የ90 ቀን ቻሌንጃችንን ዛሬ እንጀምራለን ማለት ነው። የዚህ የ90 ቀን ቻሌንጃችን ታይትል አለው። ታይትሉ ምንድነው? ኢግኖሪንግ ዘ ኢነር ኢነሚ ወይም ደግሞ ውስጣዊ ጠላታችንን ማስወገድ። ውስጣዊ ጠላት ስንል ይህ ውስጣዊ ጠላታችን በብዙ አይነት መንገዶች ሊገለጽ ይችላል። ለምሳሌ አንደኛው ፍርሃት ነው። ብዙ ሰዎች ችግር ፍርሃት ነው። ከሰዎች ፊት የመውጣት ፍርሃት፣ ራስን የመሆን ፍርሃት፣ ጄኒውን ማንነትን የማውጣት ፍርሃት። ይሄኛው አንደኛው የውስጣዊ ጠላታችን የሚገለጽበት መንገድ ነው። ሌላኛው ደግሞ የበታችነት ስሜት ነው፣ ወይም ይሄ ኢንፌሪዮሪቲ ኮምፕሌክስ የምንለው ማለት ነው። ራስን ከሌሎች ሰዎች ዝቅ አድርጎ መመልከት። የሆነ የሚገባን ነገር እያለ ወይም የምናስበው በጣም ትልቅ ነገር እያለ ያ ነገር እንደማይገባን ማሰብ፣ ከማሰብም በላይ ደግሞ ማመን። ሌላኛው ውስጣዊ ጠላታችን የሚገለጽበት መንገድ ብቸኝነት ነው። ብቸኝነት ሲባል ፈልገን ብቸኛ የምንሆንበት ሁኔታ ይኖራል፣ ወይም ደግሞ በሰዎች ተገፍተን ደግሞ እንደዚሁ ብቸኛ የምንሆንበት ሁኔታ ሊፈጠር ይችላል። ስለዚህ በሰዎች ተገፍተን ያን ብቸኝነት ሳንፈልገው እዛ ሁኔታ ውስጥ ከወደቅን ይህ ብቸኝነት እንደ ጠላታችን ነው ማለት ነው የሚቆጠረው። በጣም ብዙ ነገር ውስጥ ሊከተን ይችላል፣ ከተለያዩ መጥፎ ሱሶች ጀምሮ ማለት ነው። እንዲሁም ደግሞ በጣም ብዙ አዘውትረን የምናስባቸው ኔጌቲቭ ቶቶች ወይም ይሄ እነዚህ አሉታዊ ሀሳቦች ይመጡብናል። አሉታዊ ሀሳብ ስለወደቅን ማለት ደግሞ ራሳችንን መቆጣጠር አንችልም ማለት ነው። ለዚህ ነው አንደኛው የኢነር ኢነሚ የበታችነት የሆነው ማለት ነው። ሌላኛው ደግሞ አቴንሽን ሲከር መሆን ወይም አብዝቶ ትኩረትን መፈለግ። ሰዎች እኛ ላይ ትኩረታቸውን ካላደረጉ የኖርን የማይመስለን ደስተኛ ማንሆን፣ ሁሌም የሰዎች የአቴንሽን ሴንተር ለመሆን የምንጥር አይነት ሰዎች ከሆን ይህም በብዙ መንገድ የሚጎዳን አይነት ስለሆነ በዚህ በ90 ቀን ቻሌንጃችን ተጋፍጠን ማለፍና ማስቀረት ያለብን ጠላታችን ነው ማለት ነው። ሌላኛው ጠላታችን ደግሞ ራስን መጠራጠር ነው። ራስን ዝቅ ማድረግ፣ ራስን ሁሌ መውቀስ፣ ራስን መናቅ። ራሳችሁን ንቃችሁ የምታገኙት አንዳች ነገር የለም ከጭንቀትና ከብሶት ወይም ደግሞ ከቁጭት በቀር ማለት ነው። በዚህ በሶስት ወር ቻሌንጃችን ራሳችሁን እየተጠራጠራችሁ ከሆነ ከዚህ መጥፎ ስሜት ትወጣላችሁ። እንዴት ነው እነዚህን ነገሮች ተጋፍጠን ማለፍ ያለብን ካልን ሜይ ቢ በየቀኑ ማድረግ ያለብን ብዙ ነገሮች ሊኖሩ ይችላሉ። የዚህ ቻሌንጅ ዋናው አስፈላጊነት ምንድን ነው? ፕሮግረሳችንን ነው ማለት ነው እርስ በርስ ኢቫሉዌት የምናደርገው፣ ቼክ የምናደርገው። አዲክሽን ውስጥ ያለ አንድ ሰው ካለ ያ ሰው እኛ ቲም ውስጥ የሚገባ ከሆነ ቲም ውስጥ ያሉ ሰዎች ሊረዱት ይችላሉ። እንዲሁም ደግሞ በተጨማሪ አስፈላጊ ሆኖ ከተገኘ እኔም ላግዘው እችላለሁ ማለት ነው ከዛ ሱስ እንዲወጣ። ቻሌንጅ ውስጥ ደግሞ በዋናነት የምናደርገው ነገር አዳዲስ ነገሮችን መለማመድ። ለምሳሌ አዲስ ልማድ ስንል ከዚህ በፊት የሚያስቸግራችሁ ፍርሃት ከሆነ ፍርሃታችሁን ፊት ለፊት ወጥታችሁ እንድትጋፈጡ የሚያደርጋችሁን ቻሌንጅ ይሰጣችኋል። ለምሳሌ ቪዲዮ መቅረጽ ሊሆን ይችላል፣ ወይም ድምጻችሁን መስማት ሊሆን ይችላል፣ ከራሳችሁ ጋር ሰላማዊ ግንኙነትን መፍጠር ሊሆን ይችላል፣ ወይም ከዚህ በፊት ያጋጠማችሁን የፍርሃታችሁን ምክንያት ጆርናል ማድረግ ሊሆን ይችላል፣ ባክግራውንዳችሁን ሰው ፊት ቆማችሁ ማውራት ሊሆን ይችላል። በብዙ አይነት መንገድ ይህን ፍርሃታችሁን እንድታስወግዱ የሚያግዛችሁን ቻሌንጅ ይሰጣችኋል። እንዲሁም ደግሞ ከዚህ በፊት በጣም የሚጠቅሙን ልማዶች ይኖራሉ፣ ወይም ደግሞ ጀምረን ያቆምናቸው በጣም ብዙ ጥሩ የሚባሉ ልማዶች ሊኖሩ ይችላሉ። ስለዚህ እነዛን ልማዶች በዚህ በሶስት ወር ውስጥ አዳፕት አድርገን ከማንነታችን ጋር ወይም ደግሞ ከአይደንቲቲያችን ጋር እናገናኘዋለን። በዚህ መሀል ደግሞ ማድረግ ያለብን ነገሮች ይኖራሉ። ለምሳሌ መጽሐፍ ማንበብ ከሆነ በሶስት ወር ውስጥ ባሉ ሳምንታት ውስጥ አንድ መጽሐፍ መጨረስ ሊሆን ይችላል። በሳምንት የተወሰነ ሰዓታትን ማንበብ ሊሆን ይችላል። እሱም እናንተ በምትችሉት ወይም ባላችሁ ሰዓት ትመድቡና ቻሌንጁን ትቀላቀላላችሁ። አንድ ቻሌንጅ ውስጥ ስንገባ ዋናው የሚያስፈልገው ነገር ይሄ የማይንድ ሴታችን ፕሪፓሬሽን ወይም ደግሞ አእምሯችን በደንብ መዘጋጀት አለበት። ሜንታሊ ሬዲ መሆን አለብን። ነገር ግን ሁሌም ሬዲ ለመሆን የምናስብ ከሆነ ያንን ቻሌንጅ መቀላቀል አንችልም፣ ወይም ራሳችንን ከባድ ሁኔታ ውስጥ መክተት አንችልም። ለዚህ ነው ጀስት የሆነ ቻሌንጅ ሲመጣ ወይም ደግሞ ህይወታችንን እንደሚቀይር የምናምንበት አንድ ነገር ሲመጣ ሬዲ እንኳን ባንሆን ቀጥታ መግባት ያለብን። ከዚህ በፊት በጣም ለረጅም ጊዜ ስናስበው ልንኖር እንችላለን። ሀሳብ ግን ተግባር ሊሆን አይችልም። ሀሳባችሁን መኖር የምትፈልጉ ከሆነ በየትኛውም አጋጣሚ ፊት ለፊታችሁ የመጣውን አጋጣሚ መጠቀም ይኖርባችኋል። ራሳችሁን ወደፊት ፑሽ ማድረግ፣ አዳዲስ ነገሮችን መሞከር። ከሆነ ይሆናል፣ ካልሆነም አይሆንም። ህይወት በጣም አጭር ነች። በዚች በአጭሯ ህይወት ውስጥ ራሳችንን ቻሌንጅ እያደረግን አዳዲስ ነገሮችን እየሞከርን ማንሄድ ከሆነ በጣም አሰልቺ ነው የምትሆነው። እንዲሁም ደግሞ ህይወታችን ይሄን ያህል ፈቀቅ ላይልልን ይችላል። የምንፈልግበት ደረጃ ላይ የምንፈልግበት ቦታ ላይ ላንገኝ እንችላለን። ቤዚካሊ የዚህ ቻሌንጅ ዋናው ዓላማ ራስን መሆን ነው፣ ወይም ቢይንግ ዮርሰልፍ። ራሳችሁን ስትሆኑ ደግሞ የማህበረሰባችን ካልቸር ይኖራል፣ ኖርም አለ፣ እሴቶቻችን አሉ፣ እንዲሁም ደግሞ ሃይማኖታችን አለ። ከዛ ሳንወጣ ነው ራሳችንን የምንሆነው። የሆነ የምንፈልገው ነገር ይኖራል። ያንን የምንፈልገውን ነገር ለማሳካት ብዙ ህጎችን መጣስ ላይጠበቅብን ይችላል።
ይችላል። በዋናነት ልንጥስ የሚገባው ህግ ቢኖር ራሳችን ያስቀመጥነው ህግ ነው፣ ወይም ደግሞ ያንን እንቅፋት ነው መሻገር ያለብን። ከዛ ውስጥ አንደኛው እንቅፋታችን የአመለካከታችን እንቅፋት ነው። እኔ የሆነ ነገር ይገባኛል ብዬ ማስብ ከሆነ ያንን የሚገባኝን ነገር በማውራት ሳይሆን በማድረግ ነው ላገኘው የምችለው። ያንን የሚገባኝን ነገር ሄጄ ያንን ነገር በመጀመር ነው እንጂ ለሰዎች በመናገር ወይም ደግሞ ስለዛ ነገር ቁጭ ብሎ በማጥናት አይደለም። ተግባር ያስፈልገናል። ራስንም መሆን ይሄ ነው። ራስን መሆን ማለት ተግባር ይፈልጋል። ከማስመሰል መውጣት፣ ከይሉኝታ መውጣት፣ ሰዎች ምን ይሉኛል ከማለት መውጣት። እነዚህ እስራቶቻችን ናቸው። ኢነሚ ከምንላቸው ውስጥ ዋነኞቹ ናቸው። ውስጣችን የተቀበለው አመለካከት አለ። ያ አመለካከት ነው አስሮ የሚያስቀምጠን። ከሚያስሩን ነገሮች ደግሞ ለመውጣት ሊፋችንን፣ ማይንድሴታችንን እንዲሁም ደግሞ ተግባራችንን መቀየር ይኖርብናል። እንዲሁም ደግሞ በተጨማሪ ከፈጣሪያችን ጋር ኮኔክት ማድረግ ይኖርብናል። ውስጣችን የሚነዳን አንድ መንፈስ አለ። የሰው ልጅ ደግሞ ያንን መንፈስ የሚቀበል ከሆነ ወይም የሚያዳምጥ ከሆነ ምንም ነገር ሊያቆመው አይችልም። ፍርሃትም ሊሆን ይችላል፣ የሰዎች ትችትም ወይም ኮሜንትም ሊሆን ይችላል። በተለያየ መንገድ የሚመጣ ጫና አለ። ያ ጫና የሚቆመው ውስጣችን ያለውን ኢነርጂ እንዲወጣ ስናደርገው ነው። ውስጣችን ያለውን ኢነርጂ እንዲወጣ የምናደርገው በተለያየ መንገድ ነው። አንደኛው እና ዋነኛው ራስን በመሆን ነው። በዚህ 3 ወር ውስጥ ራሳችንን ነው ማለት ነው የምንሆነው። ከዚህ በፊት በጣም ብዙ ያስመሰልንባቸው አመታት አልፈዋል። ሰዎችን ለማስደሰት የጣርንባቸው አመታት አልፈዋል። ሰዎች ፊት ቆመን ራሳችንን መግለጽ ያቃተን አመታት አልፈዋል። አሁን የምናደርገው ራሳችንን ሆነን ራሳችንን ፕሬዘንት ማድረግ ነው። ፕሬዘንት ስናደርግ በቃል ሊሆን ይችላል፣ በተግባር ሊሆን ይችላል። ያ የራሳችን ምርጫ ነው የሚሆነው። ህይወትም እንደዚሁ የምርጫ ጉዳይ ነው። ፍርሃቱን የሚመርጥና ፍርሃቱ ውስጥ ተደብቆ የሚኖር ሰው ከሆነ ጊዜ በኋላ ያ ፍርሃት በጸጸት ይገለጻል፣ በብዙ በሽታዎች ይገለጻል፣ ራሱን በመጥላት ይገለጻል። ዛሬ ላይ ለሰዎች ብሎ ይሆናል ስሜቱን መግለጽ የተሳነው። ከሆነ ጊዜ በኋላስ ለሰዎች ብሎ ስሜቱን መግለጽ አለመቻሉ ይጸጽተዋል። ብዙ ሰዎች ራሳቸውን የሚወቅሱት ማድረግ የሚችሉትን ነገር ባለማድረጋቸው ነው። አቅሙ እንዳላቸው ያውቃሉ፣ እውቀቱ እንዳላቸው ያውቃሉ። ኢቭን ቢጀምሩት ያንን ነገር ከግብ ማድረስ እንደሚችሉ ያውቃሉ። ነገር ግን የሚያዳምጡት ውስጣቸው ያለውን የኢነሚያቸውን ወይም የጠላታቸውን ድምጽ ነው። የጠላታቸውን ድምጽ የሚያዳምጡ ሰዎች አንድ እርምጃ ወደፊት መራመድ አይችሉም። የጠላታቸውን ድምጽ አጉልተው ከፍ አድርገው የሚያዳምጡ ወይም ደግሞ ያንን ነገር የሚያስተጋቡ ሰዎች በምንም አይነት መንገድ ህይወታቸውን ሊቀይሩ አይችሉም። ኢቭን ከዛም በላይ ደግሞ ያ ህይወታቸው በእነሱ እጅ እንዳለ እንኳን አያምኑ። ወደድንም ጠላንም እያንዳንዳችን አሁን ላይ እየኖርን ያለነው ህይወት የእምነታችን ነጸብራቅ ነው። ሁሉም ሰው የሚኖረው እምነቱን ነው። ሁሉም ሰው የሚኖረው ውስጡ ያለውን አይደንቲቲ ነው። ያ አይደንቲቲ ወይም ያ እምነቱ ደግሞ በውጤት ይገለጻል። የሚያገኘው ገቢ ሊሆን ይችላል፣ የደረሰበት ደረጃ፣ ያፈራው ንብረት። ስለዚህ በዚህ የ90 ቀን ቻሌንጅ ውስጥ ሌላኛው የምናደርገው ነገር እምነታችንን ነው የምንቀይረው። ብዙ ያሰሩንን እምነቶች እንቀይራቸዋለን። በዋናነት ደግሞ በዚህ እምነት ስር ፎከስ የምናደርገው ሰልፍ ብሊፍ ላይ ነው። ስለ ራሳችን ያለን እምነት፣ ስለ ራሳችን ያለን አመለካከት። እምነታችን ወደ ፍርሃት ነው የሚያደላው ወይስ ደግሞ ወደ ድፍረት ነው የሚያደላው? ሰው ፊት ቆሞ ማውራት እንዲህ እንደሚወራው ቀላል ላይሆን ይችላል። ነገር ግን የሚሻሻለው ስሩ ታይም በየጊዜው ፕራክቲስ እያደረግነው ነው። ከዛ ውጪ ግን ፕራክቲስ ማናደርግ ከሆነ ራሳችንን ማንፈትን ከሆነ ያ ሰዎች ፊት ቆሞ የማውራቱ ፍርሃት ተራራን እንደ መግፋት ሊከብደን ይችላል። ምድር ላይ ማንንም ሰው ልትመለከቱ ትችላላችሁ። ማንም ሰው ፐርፌክት የሆነ ሰው የለም። ሁሉም ሰው የሚፈራው ወይም የሚያስጨንቀው የሚጸጸትበት በጣም ብዙ ጉዳይ አለበት። ሁላችንም የምንለየው ግን ፐርፎርም በማድረጋችን ነው። ያንን የምንፈራውን ነገር በመጋፈጣችን ነው። ብዙ ሰዎች ፊት ለፊት ላይ መጥተው በኮንፊደንስ ሲያወሩ የምትመለከቱት ያንን የሚያስፈራቸውን ነገር ፊት ለፊት ስለተጋፈጡት ነው። ሰልፍ ኮንፊደንት የሆኑ ሰዎችን ብትመለከቱ በዋናነት የሚያደርጉት ነገር ፍርሃታቸውን አሳዶ መጋፈጥ ነው። ሰልፍ ኮንፊደንስ በአንድ ጀንበር የሚገነባ ክህሎት አይደለም። ብዙ ውጣ ውረዶች ይኖሩታል። ከፍርሃት ጀምሮ፣ ከሰዎች ትችት ጀምሮ፣ ራስን ከመሆን ከማስመሰል ከመውጣት ጀምሮ በጣም ብዙ ቻሌንጆች ይኖሩታል። ነገር ግን በስተመጨረሻ የሚያመጣላችሁ ውጤት እጅጉን በጣም የተለየ ነው። የምትፈሩ ከሆነ ወይም በራሳችሁ የማትተማመኑ ከሆነም በዚህ 3 ወር ውስጥ በራሳችሁ እንድትተማመኑ የሚያደርጋችሁን የተለያዩ ስትራቴጂዎች ወይም ቻሌንጆችን የምናዘጋጅላችሁ ይሆናል። እዛ ቻሌንጆች ላይ ደግሞ በመሳተፍ ራስ መተማመናችሁን በጊዜ ሂደት በዚህ 3 ወር ውስጥ ማዳበር ትችላላችሁ። በስተመጨረሻ ደግሞ በዚህ ቻሌንጅ የምናደርገው ነገር ላይፋችንን ነው ኦርጋናይዝ የምናደርገው። ከዚህ በፊት በጣም ብዙ ስህተቶችን ሰርተን ሊሆን ይችላል። በጣም ብዙ የማይገቡ ጥፋቶችን አጥፍተን ሊሆን ይችላል። ካሁን በኋላ ግን ከነዚህ ጥፋቶች እየተማርን ነው የምንቀጥለው። ከዚህ በፊት የሰራናቸውን ጥፋቶች አሁን አንደግማቸው።
ከዚህ በፊት ያደረግናቸውን የማይረቡ ተግባራት፣ ለእኛም ሆነ ለሌሎች ሰዎች የማይጠቅሙ ነገሮችን ኢግኖር እናደርጋቸዋለን። ከነሱ ዲታች እንሆናለን፣ ከነሱ እንለያለን። ከዛ በኋላ አዲስ ማንነት፣ አዲስ ላይፍ ስታይልን ክሬት እናደርጋለን። ኦርጋናይዝድ የሆነ ላይፍ ያለውን ሰው ብትመለከቱ ያ ሰው ወዴት እንደሚሄድ ያውቃል፣ ምን አይነት እርምጃዎችን መራመድ እንዳለበት ያውቃል፣ ምን ማድረግ እንዳለበት ያውቃል፣ መቼ ደግሞ ምን እንደሚያገኝ በሚገባ ያውቃል። በዚህ 3 ወር ውስጥም ደግሞ የምናስተካክለው ላይፋችንን ነው። እንደዚህ አይነት ስትራቴጂዎችን ነው የምናስቀምጠው። በፕላን መመራትን፣ በተቻለን አቅም በምናስቀምጣቸው ስኬጁሎች መመራት ላይ ነው ፎከስ የምናደርገው። ትኩረታችሁን ራሳችሁ ላይ ማድረግ የምትችሉ ከሆነ ህይወታችሁን ኦርጋናይዝ ማድረግ አይከብዳችሁ። ትኩረታችሁን የምትፈልጉት ነገር ላይ ወይም ፖዚቲቭ የሆነ ነገር ላይ የምታደርጉ ከሆነ ህይወታችሁ በምትፈልጉት መንገድ መምራት አይከብዳችሁ። ዋናው የዚህ የ3 ወር ቻሌንጅም ይሄ ነው። እንዴት ነው የምንገናኘው ካላችሁ በቲክቶክ እና በቴሌግራም እንገናኛለን። ቲክቶክ ላይ በሳምንት 2 ቀን ማክሰኞ ከምሽቱ 3 ሰዓት እስከ 4 ሰዓት እና አርብ ከምሽቱ 3 ሰዓት እስከ 4 ሰዓት እንገናኛለን። የምንገናኝበትን የቲክቶክ አካውንት በዚህ ቪዲዮ ዲስክሪፕሽን ስር አስቀምጥላችኋለሁ። እንዲሁም ደግሞ ቴሌግራም ላይ በሳምንት 1 ቀን ሮብ ከ3 ሰዓት እስከ 4 ሰዓት ላይቭ ላይ እንገናኛለን ማለት ነው። እንዲሁም ደግሞ የዚህን ቴሌግራም ቻናል በዚህ ቪዲዮ ዲስክሪፕሽን ላይ አስቀምጥላችኋለሁ። ጆይን ማድረግ ትችላላችሁ። እዛ ላይ ደግሞ በደንብ በሰፊው ዲቴል የሆኑ ነገሮችን በስፋት እናወራበታለን ማለት ነው። ስትራቴጂዎችን ከማስቀመጥ፣ ቻሌንጆችን ከማስቀመጥ እንዲሁም ደግሞ እርስ በእርስ ኔትወርክ ከማድረግ፣ እርስ በእርስ ከመመካከር ጀምሮ ብዙ ነገሮችን ምንሰራ ይሆናል። በእርግጠኝነት በዚህ 3 ወር ውስጥ የምትፈልጉትን ማንነት ክሬት ታደርጋላችሁ። ማቆም የምትፈልጓቸውን ሱሶችም ሊሆኑ ይችላሉ፣ ወይም መጥፎ ልማዶችም ሊሆኑ ይችላሉ። ታቆማላችሁ። ዋናው ነገር ግን የእናንተ ዴዲኬሽን፣ የእናንተ ዲሲፕሊን እና የእናንተ ኮሚትመንት ነው። ቆራጥ ከሆናችሁ፣ በራሳችሁ የምትተማመኑ ከሆነ፣ የምርም ማቆም የምትፈልጉትን ነገር ማቆም እንደምትፈልጉ እርግጠኛ ከሆናችሁ፣ መጀመርም የምትፈልጉትን ነገር የምር መጀመር እንደምትፈልጉ እርግጠኛ ከሆናችሁ ማድረግ አያቅታችሁ። እርስ በርስ ተጋግዘን ማድረግ የምንፈልገውን ነገር አብረን እናደርጋለን። እንግዲህ ውድ ቤተሰቦች እስካሁን አብራችሁን ከሆናችሁ ቪዲዮውን ላይክ ማድረጋችሁ እንዳትረሱ። እንዲሁም ደግሞ ይጠቅማቸዋል ብላችሁ ለምታስቧቸው ለጓደኞቻችሁ፣ ለወዳጆቻችሁ ሼር አድርጉላቸው። ቁም ነገር አዘል ትምህርቶችንና ህይወት ቀያሪ ምክሮችን መከታተል የምትፈልጉ ከሆነ ይህንን ቻናል አሁኑኑ ሰብስክራይብ በማድረግና የደወል ምልክቱን በመጫን ቤተሰብ መሆን ትችላላችሁ። ስለነበረን ጊዜ ሁሉ በጣም አመሰግናለሁ። ቻሌንጁ ላይ እንገናኛለን። በቀጣይ ቪዲዮ በአዲስ ሀሳብ እስክንገናኝ ሰላማችሁ ይብዛል።